በመንፈስ ቅዱስ ተጠምቃ ከዛ ልሳን አወራች። ይሄ ነው ለእነሱ መንፈስ ቅዱስ ማለት። በቃ ልክ እንደዚህ ነው ስፒሪቱ እየተጫወተባቸው ያለው። በነገራችን በጣም አይደል የተጠመቀችው እባክህ። በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተር እና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም። ተውት። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ይላል። በእኔ ያለውን ብሎ ክርስቶስ ተናግሯል። በእርሱ ያለ ነው አይደለ? ይሄ ቅርንጫፍ ቀጥል ሲወርታች በእርሱ ያለ ቅርንጫፍ ነው አይደለም? የምጠይቅህን እየመለስክ ሂድ። ወረታች የደገርኩ እኮ እያወራ ያለው ትምህርት ነው እየሰጣችሁ ያለው። ሰለሞን የምታዝግ ከሆነ ከዓባ ልክሃለሁ። እሺ፣ ለመግባባትና ለመረዳዳት እያስፈራራኝ ነው እንትን የምትለው ብራዘር። አሁን ዮናታን የሚለው አሁን ዮሐዴ የሚያሳያችሁ የምር በመንፈስ ቅዱስ ተመርቼ የጻፍኩት ነው እንግዲህ የልሳን ጽሁፍ ይሄ ነው። በልሳን ከተናገረው በፊት ለመጀመሪያ ጊዜ ይሄን የጻፈችው አግነስ ኦዝማን። ማንም ሰው ክሮስ ቼክ ማድረግ ይችላል። አሁን እንደዚህ እኔ ባይዘው ትክክል እኮ ነው የተናገረው እኮ ትክክል ነው። በነገራችን ላይ በሶስተኛውና በአራተኛው ክፍለ ዘመን ይህንን መንፈስ አባቶቻችን ደህና አድርገው ቀጥቅጠው ጥለውታል። ትክክል፣ እኔ ይስማማል። የሱ ተማሪዎች ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብለው ቢያምኑ ድነታቸውን ያጣሉ ወይ? በእምነት ደረጃ ያንን ነገር ተቀብለው በእምነት ደረጃ ያንን እምነት ይዘው ቢቀጥሉ ድነታቸውን ያጣሉ ወይ ብዬ ስጠይቅ አያጡም አልከኝ። መልሼ ደግሞ አንድ ሰው የእሱን ተማሪዎች ተዋቸውና አንድ ግለሰብ አንድ ክርስቲያን የሚል ሰው ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ቢያምን ድነቱን ያጣል ወይ ብዬ ስጠይቅ አዎ ያጣል አልከኝ። አልተጋጨም? ስሙኝ። በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተር እና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም። ተውት። በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እሺ ኦኬ ነው ጋዶ እሺ ስም አንተን አደረገው እኮ ጥላ ይዛ ጥላ አንስታ ብሎ ጨረሰው እኮ እንትን ልበልልና ሪቫይቭ ላይክ ያለውን ነገር እንትን ልበልልና አንተ ወደ ሐሳብ ትሰጥበታል። ታች ያላችሁ ሰዎች አሁን የምናሰማችሁ ስሙ። እሺ ታች በደንብ የሚያወሩትን ነገር ስሙ። ምን ያህል ከመጽሐፍ ቅዱስ የራቁ መጽሐፍ ቅዱስ ዕውቀት የሌላቸው የቤተክርስቲያኑ ታሪክ ዕውቀት የሌላቸው የአባቶች ትምህርት ዕውቀት እንደሌላቸው አሁን ባደረገው ንግግር ውስጥ ራሱ ዮሐዴ ያሳያቸዋል። ምን አለ? ሶስተኛና አራተኛ ክፍለ ዘመን ላይ ኦኬ እሺ አንዴ ቆይ። አሁን ይሄን ሰው የምትከተሉ ሰዎች እንደው ይቅርታ አድርጉልኝና ምንም እንደው በተወሰነ መልኩ ዕውቀት ራሱ መሰረታዊ ዕውቀት የሌለው ሰው ነው። ይቅርታ አድርጉልኝ። ሰው መናቅ አይደለም ግን ያው እውነትን እውነት ብሎ መናገር ያስፈልጋል። ምን አለ? ዮሐዴ ይሄድበታል። አሁን እንግዲህ ዮናታን ምን ብሎ ተናገረ? ፓስተር ዮናታን ለስሙ ፓስተር ነው፣ መጋቢ ነው። ምን እንደሚመገብም አናውቅም። እንደዚህ አይነት ስህተቶች እየተሳሳተ በአደባባይ። እሺ ሶስተኛና አራተኛ ክፍለ ዘመን ላይ ኦኬ መንፈስ ቅዱስንና መጽሐፍ ቅዱስን ቤተክርስቲያን ጥላ ከፖለቲካ ጋር ተጋባች። ሶስተኛና አራተኛ ክፍለ ዘመን ላይ በደንብ ስሙ። እምላችሁን ነገር ያዙና ስሙና ከዛ ዮሐዴ ይሄድበታል። ሶስተኛና አራተኛ ክፍለ ዘመን ላይ ቤተክርስቲያን መንፈስ ቅዱስንና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። እሺ 16ኛ ክፍለ ዘመን ላይ ደግሞ ዘሎ መጣና 16ኛ ክፍለ ዘመን ላይ ዘሎ መጣና እነ ሉተር አሉ እነ ጆን ካልቪን አሉ። ከዛስ እነሱ ደግሞ ምን አደረጉ? መጽሐፍ ቅዱሱን ያዙትና ግን መንፈሱን አላነሱትም። መንፈሱን ጥለውታል እነሱ 16ኛ ክፍለ ዘመን ላይ ደግሞ ከዛ 19ኛ ክፍለ ዘመን ላይ ነው እንግዲህ ቤተክርስቲያን ከተመሰረተች ከ1900 ዓመት በኋላ ደግሞ መንፈሱንም አነሱት። መንፈሱንም መጽሐፍ ቅዱስንም አነሱት ነው ወንድማችን ዮናታን እያለን ያለውና እስኪ ዮሐዴ እነዚህ ነገሮች እንዴት ነው እንደው ከመጽሐፍ ቅዱስም አንፃር ከዛ በኋላ አንዳንድ ሐሳቦችን እናነሳናል። ቀጥል ዮሐዴ። መቼስ ሆድን እያመመ ነው እየሳክ ያው የዚህ ሰው ያለማወቅ
እሺ እኔ አለማወቅ የሚሰጠው ድፍረት በስማ በጣም ከባድ ነው እውነት ለመናገር። አሁን ይሄ እኮ ባይዘወይ አዚም የተደረገበት ህዝብ መካከል ዝም ብል አውርቶ ከዛ ተጨብጭቦለት ወጥቷል። አሁን በነገራችን ላይ ግን በጣም በጣም አደገኛና ምን ያክል ክርስቶስንም መጽሐፍ ቅዱስንም የሚቃወም ንግግር እንደሆነ የምትረዱት መጽሐፍ ቅዱስን ማንበብ ስትጀምሩ ነው። ፕሮቴስታንት ወንድም እህቶቻችን እና የቀናውን የእግዚአብሔርን ሀሳብ መረዳትና ማወቅ ስትችሉ ነው። ይህ መጽሐፍ ቅዱስ ብቻ የሚለው ትምህርት አያችሁ ወደ ምን አይነት ምንፍቅና ውስጥ እንደሚከት። ለዛ ነው ኦንሊ ስክሪፕቸር ኢዝ ዘ ማዘር ኦፍ ኦል ሄረሲስ ይባላል። ዘ ማዘር ኦፍ ኦል ሄረሲስ የሚባለው ከጥንት ጀምሮ ምንፍቅና ሲጀመር መጽሐፍ ቅዱስን አንብቤ እንዲህ ይላል ብለው ነው የሚጀምሩት። ምክንያቱ የቀደመውን የቤተ ክርስቲያን ሀሳብና ትምህርት አይደለም ጠቅሰው የሚጀምሩት። ለዛ ነው እነ ቅዱስ አትናቴዎስ ዲ ኮንተንት ኦፍ ፌዝ ይሉታል። መጀመሪያ የእግዚአብሔርን ሀሳብ ለመረዳት you have to understand the content of faith። የእግዚአብሔር ዓላማውና ሀሳቡ መረዳት ነው። ከዛ በኋላ ነው መጽሐፍትን የምትረዳጀው በዛ በተቀበልከው እምነትና ትምህርት ማለት ነው። እነ ሄራኒየስም ኦኬ ቸርች ማይንድ ይሉታል። የቤተ ክርስቲያን አእምሮ እና ሀሳብ ሲኖርህ ነው ትክክለኛውን የእግዚአብሔር ሀሳብ ልታገኘው የምትችለው። ይህን ሀሳብ ምን ያክል ከመጽሐፍ ቅዱስና ከክርስቶስ ጋር የሚጋጭ እና የሚቃረን ትምህርት መሆኑ ለመረዳት አንድ የመጽሐፍ ቅዱስ ክፍል ክርስቶስ ራሱ የተናገረውን መመልከት በቂ ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 9 ጀምሮ እንዲህ ይላል። ኢየሱስም አለው ይልና አንተ ፊልጶስ ይህን ያክል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? ይልና እኔ በአብ እንዳለሁ አብን በእኔ እንዳለ ታምን ዘንድ ኦኬ እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ይልና በደንብ አስተውሉ። ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምነዋለሁ ለዘለዓለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። ለመቼ? ለዘለዓለም። እሺ ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ክርስቶስ ኢየሱስ ምንድን ነው ያለው? መንፈስ ቅዱስ ሌላ አጽናኝ የሚለው እዚህ ጋር መንፈስ ቅዱስ ነው። ከእናንተ ጋር የሚኖረው እስከ መቼ ነው አለ? ለዘለዓለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይልና በጣም በሚደንቅ ሁኔታ 17 ላይ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ይላል። ኦኬ እነ ዮናታን ሊያዩት ይችላሉ? አያዩም። በዓለም ነው ያለው፣ ወይም የዓለም አይን ስላለው መንፈስ ቅዱስን ሊመለከተውና ሊያየው አይችልም። እርሱ ዓለም የሚያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው አለ። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ይህንን መንፈስ ለማወቅ በእውነተኛይቱ ቤተክርስቲያንና በክርስቶስ አካል ካልሆንክ በስተቀር መንፈሱ ልታውቀውና ልታዩ አትችልም። ለዛ ነው ማወቅም ማየትም የተሳነው። እስከ 19ኛው ክፍለ ዘመን ድረስ መንፈስ ቅዱስ የለም የሚል ክህደት ማለት ክርስቶስ ለዘላለም ከእናንተ ጋር እንዲኖር የምሰጠውን አጽናኝ እሱ የለም፣ ጠፍቷል። ለዘላለም አይደለም የሚኖረው። እንዴት ለዘላለም ትላለህ ብሎ ክርስቶስን እንደመቃወም ነው ማለት። ቀጥሎ ምንድን ነው ያለው? በ19ኛው ክፍለ ዘመን ግን ቃሉን አነሱት፣ መንፈሱ ግን ጣሉታል። እኔ በጣም ነው የሚደንቀኝ እንዴት ቃል በቃል ከክርስቶስ ሀሳብ ጋር ሰው እንዲህ ሊጋጭ ይችላል ማለት ነው። ሲጀመር መንፈሱ ካልያዝክ እውነተኛውን የእግዚአብሔር ቃል ልታገኘው አትችልም። ምክንያቱ ክርስቶስ ራሱ ምን ብሎ ተናግሯል? እዛው ዝቅ ብሎ ማለት ነው። አሁን ያነበብኩላችሁ ክፍል ላይ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ ይላል። ገና ጥቂት ዘመን አለ፣ ከዚህ በኋላም ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ እያለ ይናገራል ክርስቶስ። ምን እንደሌላቸው ልጆች አልተዋችሁ? አባት እንደሌላቸው ልጆች አልተዋችሁ። ቤተ ክርስቲያንን ምን አድርጎ ትቷታል? እያለ ጥሏታል። ኦኬ መንፈሱም ቃሉን ተጥለው ነበረ አለ። አባት እንደሌላቸው ልጆች ግን ምን አልላችሁም ብሏል ክርስቶስ። አልተዋችሁም፣ አልጠላችሁም። ኦኬ ቀጠልና ዮሐንስ ወንጌል ምዕራፍ 15 ከቁጥር 26 እንዲህ አለ፣
ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ አለ፣ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል አለ። ስለ ክርስቶስ ራሱ የሚመሰክረው ከአብ የሚወጣ መንፈስ ሲመጣልና ሲኖርህ ብቻ ነው። ኦኬ፣ ስለ ክርስቶስ ልታቅ የምችለው ያ መንፈስ ራሱ ምን ከአንተ ጋር ሲኖር ማለት ነው። እሱ ከሌለስ ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 እንዲህ ብሎ ክርስቶስ ራሱ ይናገራል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱ እልክላችኋለሁ። እርሱ መጥቶ ይላል፣ እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ስለማታዩ ነው ይልና፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። ቁጥር 13 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ማን ነው የሚመራው? ወደ እውነት ሁሉ ሊመራ የሚችለው ማን ነው? የእግዚአብሔር መንፈስ። ቃሉን ልታገኘው የምችለው የእግዚአብሔር መንፈስ ሲኖር ብቻ ነው። ኦኬ፣ የእግዚአብሔር መንፈስ ከቃሉ ነጥለ ኦኬ፣ ቃሉን አግኝቼዋለሁ የእግዚአብሔር መንፈስ ግን የለኝም። ምን አይነት ትምህርት ነው? ኦኬ፣ ያ መንፈስ በመጣ ጊዜ ነው ወደ እውነት ሁሉ የሚመራችሁ አለ። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ሁሉ ይነግራችኋል። መንፈስ ቅዱስ እውነቱን ሁሉ ስለ ክርስቶስ የሚገልጸው። ኦኬ፣ ብዙ የምነግራችሁ ነገር አለኝ አለ ክርስቶስ፣ ዳሩ ግን ልትሸከሙት አትችሉም አላቸው። ምክንያቱም መንፈሱ ሲመጣ ነው ያንን ነገር እንድትሸከምና ወደ መረዳት እንድትደርስ የሚያደርግ። ብዙ የምነግራችሁ ነገር አለኝ አለ፣ ነገር ግን አጽናኙ ሲመጣ እሱ ሁሉም ነገር ይነግራችኋል። መንፈስ ቅዱስ ሳይኖር እውነት ሁሉ ልትሸከመውም ስለማችል ማለት የተገለጠው እውነት መሸከም ስለማችል፣ ስለዚህ ያ መንፈስ ሳይመጣ ቃሉን ግን አገኙት፣ መንፈሱ አላገኙትም አለ። በጣም ጥሩ። ቃሉ አገኙት ካለ እነ ማርቲን ሉተር ቃሉን አግኝተውታል የሚል ከሆነ እንደሱ አባባል እንሂድና ቃሉን ካገኙት ጥምቀት ለድህነት የጌታ ስጋና ደም እውነተኛ ስጋና ደም ነው ብለው ይቀበላሉ። ጋሽ ሽብሩ ያምናል። በቃ መድረክ ላይ ሄዶ ማሸበር እንጂ ቃሉ አንስቶታል ብለው ያነሱት ቃል እንግዲህ አነሱት ያልካቸው ቃል እኮ የጌታ ስጋና ደም እውነተኛ ስጋና ደም ነው ያመነው። ኦኬ፣ ጥምቀት ልጅነትን ይሰጣል፣ የኃጢአት ስርየትን ይሰጣል፣ የዘላለም ድህነትን ይሰጣል ብለው እኮ የተናገረው ወይም ደግሞ ያስተማረው ማለት ነው ሉተር። ይህንን የማይቀበሉ 100,000 አጋንን ከሰራዊቶቻቸው ሁሉ ጋር ያሉባቸው ናቸው እኮ ነው ያለው። ስለዚህ ይሄ ቃል እውነተኛ ነው ይባላል። ጋይስ እኔ ጋ ነው ወይስ ዮሐዴ ጋ? አንተ ጋ ነው? ምንድን ነው ተቋረጥክብኝ? ጋድ እኔ ነኝ የተቋረጥኩት ጭራሽ። አሁን አለውኝ እኔ ነበር። አንተ ድምፅ ነው የቆመብኝ። ዮሐዴ ነው። ኦኬ ኦኬ፣ እሺ አሁን መጥቻለሁ። መጣለሁ። ቀጥል ፓፓ። እሺ ስለዚህ ቃሉን አንስተውታል ያለውን በዚህ ራሱ ስንፈት ነው ምንድን ነው እሱ ራሱ ቃሉን እንዳልተቀበለ ኦኬ ማረጋገጫ ነው። ሁለተኛ ዋናው መሰረታዊ ነገር ደግሞ መንፈሱም ቃሉም የጠፉበት ያለው ዓመተ ምህረት አስታውሱ። እኔ ዓመተ ምህረት ራሱ ሲጠቅሱ እኔ ባለፈው ታስታውሳላችሁ ቀለሜ ወርቅ አይተንፍሱ ምን አለ ዲዮስቆሮስ በ1054 አለ በ1054 ነው ጉባኤ ከልቄዶን የተካሄደው አለ። አጅሬው መጣና በሶስተኛና በአራተኛ ክፍለ ዘመን ይህን ክፍለ ዘመን ታውቀዋለህ ምን የተፈጸመበት ክፍለ ዘመን እንደሆነ? የኒቅያ ጉባኤ የተፈጸመበት ዓመተ ምህረት ነው። ካኒ ኢማጂን ታላቁ ካዲ እንትን እንዳይሆን ግን እኔ እንትን እንዳይሆን ግን ሜቢ እኔ የምጠራጠረው ምን እንደሆነ ታውቃለህ ፓፓ? ያው ሁሉም ነገር በኢትዮጵያ ቤተክርስቲያን ካላንደር ነው የሚጠቀሙትና የራሳቸውን ካላንደር ጀምረው እንዳይሆን ፕሮቴስታንቶች ሜቢ እውነት እኮ ነው። ዓመተ ምህረት ይደፍራሉ። የሚደፍሩት ነው ወይ ምን አለ እንደ ዳዊት ፋሲል ታስታውሳለህ? ትንሽ ዓመተ ምህረት ቆጥሯል መሰለኝ ያዝ ከ451 አለ። ምን አለ 450 ምናምን እንኳን ብትል ሶስተኛና አራተኛ ክፍለ ዘመን ትላለህ። ሰው እንዴት
ትልቁ የቤተ ክርስቲያን ምንፍቅና የተወገዘበት እና ደግሞ የመጀመሪያ ከሐዋርያት ዘመን ቀጥሎ ለመጀመሪያ ጊዜ የተካሄደው ታላቁ ዓለም አቀፍ ጉባኤ የተካሄደበት ዓመተ ምህረት ነው። 4ኛ ክፍለ ዘመን ማለት 325 የኒቅያ ጉባኤ የተካሄደበት ዓመተ ምህረት ነው። አሪዮስ የተወገዘው በፖለቲካ ነው እንዴ? እንደዛ ነው የሚያስቡ? ወልድ ፍጡር ነው የሚለው ፖለቲካ ነው ለሱ። ማይ ጉድነስ ኦኬ። እሱስ ከአባቱ ከባህሪ አባቱ ከአብ ጋር ያስይዛሉ። አያውቀውም። አሪዮስ መወገድ ራሱ የሚያውቀው አይመስለኝም። ይቅርታ አድርግልኝ፣ አያውቀውም። አሁን ይህንን ላይቭ ከሰማ በኋላ የሱ ተከታዮች ያሳዩትና ማጥናት ይጀምራል። አያውቀውም። ራሱ አሪዮስን የሚያውቀው አይመስለኝም። አዎ ዛሬ ባታ ስለ አሪዮስ ነው እያጠና የሚያድረው። ቅዱስ አሪዮስ ብሎ እንዳይመጣ እንጂ አይቀርለትም ማለቱ እኮ መፍራት ነው። ትንሽ ያነቡና ጫፉን ልክ እንደ አንዱ መጽሐፍ ቅዱስ ማንበብ ጀምሮ ይሁዳ ታንቆ ሞተ፣ ኧረ ይገልጣል፣ አንተም እንዲሁ ያድርግ ተብሎ ታንቆ እንደሞተ አሪዮስ ብለህ ነው ሄደው ሲያነብ ቅዱስ አሪዮስ ብሎ እንዳይመጣ በደንብ አጥንተህ አውራ እባክህ ወንድማችን። ኤኒዌይስ እና ያንን ታላቁ ጉባኤ የተፈጸመበት እንደውም እንግዲህ ፕሮቴስታንት ነን የሚሉ አካላት ኦኬ ዓለም አቀፍ ጉባኤያት እንቀበላቸዋለን ብለው የሚጠቅሷቸው እንግዲህ ሉትራንም አንዳንዶቹም እንግዲህ ይሄ ቃለ ሕይወትም በመጽሐፍቶቻቸው የሚጠቀሙት የኒቅያ ጉባኤ ቀኑና ወይም ደግሞ የእምነት መግለጫ እንቀበላለን ቢያንስ ሶስቱም ይለዋሉ። ኒቅያ ግን ኦልሞስት አብዛኞቹ እንቀበላለን ብለው በመናገር ደረጃ ስለሚናገሩት ማለት ይህንን ጉባኤ የተፈጸመበትን ዓመተ ምህረት ከፖለቲካ ጋር ተጋባች፣ መንፈሱም ቃሉም ጣለች ብሎ ከተናገረ ስለዚህ የክርስቶስ የባህሪ አምላክነት የተመሰከረው ቃሉን ጥለው ነው ማለት ነው። ሎቱ ስብሐት ማለት ነው። ኦኬ መንፈስ ቅዱስ አግዟቸው አይደለም ማለት ነው። ሎቱ ስብሐት ይህ በጣም ነውር ነው። በጣም ትልቅ ክህደትም ጭምር ነው። ኦኬ ሳያውቁ ዝም ብለው በአደባባይ ማይክ ስለተሰጠ ብቻ መድረክ ስላገኘ ብቻ ትጨፍራለህ፣ ማንም አያስቆምህም። እንዲህ አይነት ትልቅ ክህደት ተናግረ ራሱ ጨበጨብልህ አልቆሙ ማለት እስቲል የተቃወመ ፕሮቴስታንት የለም። አልነቁም። አዚም ያደረገባቸው አለ። አሁን ከነገ ወዲያ ምናምን በኋላ ምናልባት ሊሰሩ ይችላሉ። ቃሉ የሚያነቡ ሰዎች ያው ፍንጭ ስለሰጧቸው ማለት ኦኬ ክርስቲያኖች ስላሳወቋቸው አሁን ሊቃወሙ ይችላሉ፣ ምን እየተባለ እንደሆነ ከገባቸው ማለት ነው። ስለዚህ ይሄንን ትልቅ ክህደት ነው። ቀጥሎ ምንድን ያለው መንፈሱ ደግሞ የተነሳው እንግዲህ ወድቆ የነበረው የነሱ መንፈስ የተነሳላቸው መች ነው አሉ? በ1906 የአዙዛ ስትሪት አገንስ ኦዝመን የዶሮ ጽሑፍ የጻፈችበት ዘመን ማለት ነው። እነ ቅዱስ አትናቴዎስ የክርስቶስን የባህሪ አምላክነት በዓለም አደባባይ የመዘከሩበት ታላቁ ጉባኤ መንፈስ ቅዱስ የተጣለበት ነው። ሎቱ ስብሐት ተብሎ አገነስ ኦዝመን ዶሮ የጫረችው ጽሑፍ ሟጭራ መንፈስ ቅዱስ ነው ያጻፋይ ካልከኝ ማይ ገድነስ ላሳያችሁ። የእናንተ መንፈስ ሊሆን ይችላል፣ ይቅርታ አድርጉልኝ። የእናንተ መንፈስ እንደዚህ ሊያደርግ ይችላል። ላሳያችሁ። አግነስ ኦዝመንማ እኮ ሙድ ያዘች። አንድ ራይቲንግ አላወጣ ሲላት በቃላት አመጣችሁ። እትትፍትት ማለት ጀመረች። ያራዳ ልጅ ይመቻት እና ይሄ ቻይንኛ እንዲህ ቅድም ያልከው ላይ ዮሐዴ እስኪያወጣ ቅድም መጽሐፍ ቅዱስን ምንድነው ይሁዳ ታንቆ ሞታ አንተም እንደዛው አድርገ የተባለው ላይ እንትኑን አልሰማው? እንዲህ እየገለጠ መጽሐፍ ቅዱስ ላይ ልክ የሆነ ቦታ ልክ ሲደርስ ጸጋና ሰላም ለአንተ ይሁን የሚል አየ እና ጸጋ የምትባል የሚሳለችው አይ ሰላምንም ጨምር እያለኝ ነው ብሎ ሰላምን ጨምር ማጸጋለች ሰላም ልጨምራል ጸጋ የምትባል የሚሳለች ሰላምንም ልጨምር ብሎ ሰላምን ሄዶ አገባታሉ። እና መጽሐፍ ቅዱስ ጥንቃቄ ይፈልጋል። መጽሐፍ ቅዱስ ያ ይሄ ምን ይላል? really written in Chinese ይላል during her spirit baptism አለ። ኦኬ በመንፈስ ቅዱስ ተጠምቃ
ከዛ ልሳን አወራች። ይሄ ነው ለእነሱ መንፈስ ቅዱስ ማለት። በቃ ልክ እንደዚህ ነው ስፒሪቱ እየተጫወተባቸው ያለው። በጣም በነገራችን አይደል እንዴት ተጠመቀችሁ እባክህ ጋይስ። የምር እኮ ነው ባይዘው እኛ እየዋሸን አይደለም። ከዚህ በፊት ብዙ ሰዎች ታውቃላችሁ። አሁን ዮናታን የሚለው አሁን ዮሐዴ የሚያሳያችሁ የምር በመንፈስ ቅዱስ ተመርቼ የጻፍኩት ነው እንግዲህ የልሳን ጽሁፍ ይሄ ነው። ያ በልሳን ከመናገሯ በፊት ለመጀመሪያ ጊዜ ይሄን የጻፈችው አግነስ ኦዝማን። ማንም ሰው ክሮስ ቼክ ማድረግ ይችላል። አሁን እንደዚህ እኔ ባይዘወል ትክክል እኮ ነው የተናገረው እኮ ትክክል ነው። በነገራችን ላይ በሶስተኛውና በአራተኛው ክፍለ ዘመን ይህንን መንፈስ አባቶቻችን ደህና አድርገው ቀጥቅጠው ጥለውታል። ትክክል እየተናገረ ከሆነ ትክክል ቀጥቅጠው እንደ እባብ አናቱን ቀጥቅጠው አስተፍተውታል። አምናለሁ ይህ መንፈስ ቅዱስ ነው ብዬ ስለማላምን ማለት። ከዛ በኋላ በ16ኛው ምናምን ክፍለ ዘመን እነ አግነስ ኦዝማን አስነሱት ካልከው ይህንን ስፒሪት ከሆነ ትክክል ነው። ቤተ ክርስቲያን ግን ይህንን ስፒሪት ቀጥቅጠዋለች። ትክክል የነ ሞንታነስ ስፒሪት ስለሆነ ይሄ ማለት ነው። እኔ ነኝ ሆሊ ስፒሪት ብሎ የተነሳው የሞንታነስ ስፒሪት ተቀጥቅጦ ጠፍቷል። ትክክል። የነ ሰባሊዮስን መንፍቅና ተቀጥቅጦ ጠፍቷል። ትክክል። በሶስተኛውና በአራተኛው ክፍለ ዘመን ይህንን ይኸው መንፈስ ቅዱስ ጸፍቶ አናግረው ከሆነ ትክክል። ኦኬ። መንፈስ ቅዱስ አንዳንዴ ጸፍቶ ያናገር። አይ ሴጣን እውነት ለማውራት እንደው መቼስ ያው ሴጣን እንደው ክብር የሚገባው ፍጥረት ሆኖም አይደለም። ያ እንደተባለው እኮ ነው ዮሐዴ። ምንድነው ይህን አባባል መቼስ ታውቁታላችኋል ብዙዎቻችሁ። ያው ብዙ ጊዜ እኛ ሰዎች ሁሌ ሴጣን ላይ እናሳባለን። ብዙ ነገር አለ። ኦፍኮርስ ሴጣን ፈተና እንዳለ ሆነ አንድ መነኩሴ እንደተባለው ስጋ በጧፍ ጠብሶ እየበላ ተይዞ ልክ ሴጣን አሳስቶ ይሉት ሴጣን በቀ ብሎ እኔ ማላቆም እንዳለ እኔ ራሱ አላውቀውም። እውነት ነው። ይህንንም እኔ ይቅርታ አድርጉልኝና ሴጣን እንደው በዚህ ደረጃ ሴጣን በጣም ሸረኛ ነው፣ ብዙ ነገር ያሰራል፣ ግን በዚህ ደረጃ ይወርዳል ብዬ አላስብም። ይቅርታ አድርጉልኝና እኔ እንዲህ አልልከሰከስ ማለት ኧረ እኔ አላውቀውም ነው የሚለው። እርግጠኛ ነኝ እድል ቢሰጠው አውራ ቢባል ኧረ እኔ አላውቀውም እኔ እንደዚህ እንዴት ብትልቁኝ ነው ከእንደዚህ አይነት ነገር ጋር መታገናኝ ነው የሚለውና ያው ቀጥል ሀሳብሽ እንትን በል ቀጥል ብሎ እስኪ አግነስ ካደች ተልከሰከሰች ነበር የሚለው ኤኒዌይስ በአጭሩ እኔም ብዙ ሰዓት አወራኝ፣ ግን በጣም አንተ የተመታሱ አግነስ ካደች ተልከሰከሰች። ይሄ ደስ ይላል። እሺ ቃሌት ያሰማል። ሜቢ ገፍት ላይ ያለው ሰው ፕሮቴስታንት ከሆነ እንትን በልና ካልሆነ የተወሰነ ሀሳብ ጨምርበታል። ዮሐዴ ያነሳው ሀሳብ ላይ ኦፍኮርስ ብዙዎቹ እንዳስበታል፣ ግን የሆነ የምጨምረው ሀሳብ አለ። አሁን እንግዲህ የሰማችሁትን ሰው ፕሮቴስታንቶች ባይዘዌ ዮናታን አንድ ነገር ላይ የተናገረው ነገር ላይ ልክ ነው ብሎ የዮናታን ተማሪዎች ኦር የሱ ተከታዮች ከባድ እግዚአብሔር ሰው ነው እንዲህ ነው የምትሉ እንደዚህ አይነት ቀብር ጥስ የምታወሩ ሰዎች እስቲ ገስት ላኩ። ገስት ማንም ሰው አይዘው ማንም ፕሮቴስታንት አሁን ዮናታን የተናገረው ንግግር አንድ ቃል ከተናገረው ንግግር ውስጥ ትክክል ነው ብላችሁ የምታስቡ ሰዎች ገስት ላኩ። ኦኬ ዮሐዴ እንዳለው እንትን ነው ጋይስ። አሁን ቅድም ዮሐዴ እንዳለው ምንድነው ከጌታችን ዮሐዴ አሁን ዮሐንስ ወንጌልን አንስቶ ነግሯችሁ የለ ጸረ ክርስቶስ ትምህርት ማለት ይሄ ነው። ጸረ ክርስቶስ ትምህርት ማለት ይሄ ነው። በቃ የክርስቶስ ኢየሱስ ተቃዋሚ መንፈስ የተባለ ይሄ ነው። ባይገቡ በቃ የጌታን ትምህርት መቃወም፣ ከጌታ ትምህርት ተቃራኒ መቆም፣ ከጌታ ቤተክርስቲያን በተቃራኒ መቆም ማለት ጌታን ሙሉ ለሙሉ መካድ ነው። በቃ ኦኬ ጌታ ኢየሱስን መካድ ክርስቶስ ኢየሱስ ወልድ ፍጡር ነው ብቻ ማለት አይደለም። ባይዘው የሱን ትምህርትም እሱ የተናገራቸው ነገሮች ሽምጥጥ አድርጎ መካድ ክርስቶስ ኢየሱስን መካድ። አሁን ቅድም ዮሐዴ እንዳለው በጣም ሼም ነው። ጌታችን ኢየሱስ ክርስቶስ ስለ ቤተክርስቲያን ሲናገር የገሃነም ደጆች አይችሏትም። ኦኬ ማቴዎስ 28 ላይ ከዚህ በፊት እንደተናገረው ብዙ ጊዜ ነገር ቤተክርስቲያን መቼስ እዚህ ቲክቶክ ላይ የምትከታተሉ ሰዎች በደንብ ተረድታችኋል። በደንብ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ቃል የገባላትን ቤተክርስቲያን ወገናችን ምን እያለ ነው?
ጭራሽ ቃሉንም መጽሐፍ ቅዱሱንም መንፈሱንም ጥላለች። 3ኛና 4ኛ ክፍለ ዘመን ላይ 3ኛና 4ኛ ክፍለ ዘመን ላይ ጌታ እኮ እስከ ዓለም ፍጻሜ ነው ያለው። ዮናታን ምን አለ? ጌታ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ቅድም ዮሐዴ እንዳለው እስከ ዓለም ፍጻሜ ከእናንተ ጋር የሚኖር የእውነት መንፈስ ከአብ ዘንድ እልክላችኋለሁ ብሎ ቃል ሲገባ እንመለከታለን። መንፈስ ቅዱስ ከቤተክርስቲያን ጋር እስከ ዓለም ፍጻሜ እንደሚሆን ጌታ የገሃነም ደጆች ቤተክርስቲያንን እንደማይችሏት ጌታ በአንደበቱ የተናገረው እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ብሎ ማን የተናገረው? ጌታ። እንደዛ ማለቱ ብቻ እኮ አይደለም፣ ደግሞ የቤተክርስቲያን ራስ ደግሞ ጌታችን ኢየሱስ ራሱ የቤተክርስቲያን ራስ ጌታችን ኢየሱስ ራሱ ኦኬ። የእውነት አምድና መሰረት ብሎ ጳውሎስ የጠራት ቤተክርስቲያን ነው፣ የእግዚአብሔር ቤተክርስቲያን። ይሄን ሁሉ ስለ ቤተክርስቲያን ይዘን እዚህ ጋር ዮናታን ደግሞ ይመጣና ሳይማሩ የሚያስተምሩ የሚባሉ ሰዎች እነዚህ ናቸው። በቃ ያልተላኩ ሰባኪዎች ሳይማሩ የሚያስተምሩ በቃ ኦኬ። ዮሐዴ ቅድም እንዳለው ሰው እንዴት አሪዮስ የተወገዘበትን ሜቢ እንደተባለው ነው። በመንፈስ አባቱ የሆነ ሰው ተወግዞበት ነው ያስኬዳል። እንደዛ ኦኬ። በመንፈስ አባቱ የሆነ ሰው እንዴ ሙስሊሞች ራሱ እኮ አሁን አልፎ አልፎ አንዳንድ ሙስሊሞች እኮ ራሱ ይቅርታ ኒቂያ ጉባኤ ለራሱ እኮ ምን እንደተደረገ ያውቃሉ። አሁን ይሄ ኒቂያ ጉባኤ መቼ እንደተካሄደ ለምን እንደተካሄደ ራሱ የማያውቅ ሰው በጣም የሚያሳዝን። ኦኬ። በዚህ ጊዜ ቤተክርስቲያን እንግዲህ አሪዮስን የሚያክል መናፍቅ ያወገዘችበትን ወልድ ፍጡር ነው የሚለውን ቤተክርስቲያን ያወገዘችበትን ስንት አባት እንጠቅሳለን? ኧረ መድኃኔዓለም ስንት አባት ጠቅሰን እንችለዋለን? እነዚህ ሁሉ አባቶች የቤተክርስቲያን አባቶች የነበሩበትን ዘመን ቤተክርስቲያን ምን ብላለች አለ? ጌታችን መንፈስ ቅዱስ እስከ ዓለም ፍጻሜ ከእናንተ ጋር ነው አለ። እኔ ከእናንተ ጋር ነኝ አለ እስከ ዓለም ፍጻሜ። ዮናታንስ 3ኛና 4ኛ ክፍለ ዘመን ላይ ቤተክርስቲያን መጽሐፍ ቅዱስና መንፈሱን ጥላለች። ኬታ መጣው? አሁን ይሄ ተረት ተረት ይባላል። በቃ ኦኬ፣ ተረት ተረት እመቤቴ ተረት ተረት በቃ። አሁን ትልቁ ችግር ይሄ ሰውዬ እንዲተናገር አለ። ምን ዮናታን ሲጀምር በፊትም እውቀት አለው። እኔ አሁን ፐርሰናሊ ሰው ለመናቅ አይደለም፣ ይቅርታ አድርጉልኝና፣ ግን እውቀት ያለው ሰው አይደለም። በእውነት እውቀት የለው። በእውነት ነው የምላችሁ። ሲጀመር ሰውየው ከትምህርት ይልቅ ከክርስትና ጋር ከሚገናኝ ትምህርት ይልቅ ሳይኮሎጂካል የሆኑ ነገሮች ይሄ ነው። ኦኬ፣ ሳይኮሎጂካል የሆነ ነገር ሳይካትሪስት ነገር ነው። በቃ ማይንድ ጌም አይነት ነው የሚጫወተው። ያ ሁሉ ሰው አዳራሽ ውስጥ ተቀምጦ አንድ ሰው እንኳን እንዴት ጥያቄ አይፈጥርበትም? አንድ ሰው ጥያቄ እንዴት አይፈጥርበትም? ይሄ የሚያሳየው ምንድነው? ቅዱስ ጳውሎስ ቅድም የተናገረው ነገር ለራስም ለትምህርትም ተጠንቀቅ የሚሰሙትንም ራስንም ታድናለህና የተባለው ለዛ ነው። እዛ ያሉ ሰዎችም ዮሐዴ ቅድም ገልጾታል። አዚም ተደርጎባቸዋል። በቃ መንፈሱ ስፒሪቱ አዚም አድርጎባቸዋል። ሰው እንደዚህ አይነት ነገር ሲነገር እንዴት ነቃ ደንገጥ አይልም? እንዴት እንደዚህ ይሆናል? አትሊስት እዛ አዳራሽ ውስጥ ያሉ ሰዎች በሙሉ ሁሉም አላዋቂ ናቸው። ኦኬ፣ ሁሉም የተሰበሰቡት ሁሉም አላዋቂ ናቸው። በጣም የሚያሳዝነው ፓርት እሱ ነው። ከጳውሎስ በኋላ እንደዚህ አይነት ወንጌል ሰባኪ ተነስቶ አያውቅም፣ እንዳያውቅም ከመሆኑ ጳውሎስ እንዳይሰማችሁ ባካችሁ፣ ቅዱስ ጳውሎስ እንዳይሰማችሁ ባካችሁ። እንደዚህ አይነት ድፍረት በቅዱስ ጳውሎስ ላይ አትናገሩ። ኦኬ፣ የዘመኑ ወንጌል አርበኛ። ኧረ እባክህ እንዲህ ወንጌሉን እኮ ካደው ሸመጠጠው። ምኑን አርበኛ እንበለው እንዴ? ምኑን አርበኛ እንበለው? የትኛው? ወንጌሉን እኮ ክዶ ጨርሶታል። ወንጌሉን ክዶ ጨርሶ ከዛ ደግሞ መጥቶ ደግሞ የጌታን ንግግር አልቀበልም ብሎ የጌታን ትምህርት ክዶ ይህን ሁሉ ነገር አድርጎ ታሪክ ውስጥም ገብቶ እያቦካል። አሁን እዚህ ሰው ጋር የሚሄዱ ሰዎች እንዴት የሚድኑት ነው ጥያቄ። እዚህ ሰው ጋር ሳይሆን ሌላም ፕሮቴስታንት ቸርች ሰው ስለሄደ ይድናል ብለን አናምንም። ኦፍኮርስ ፎር ዛት ማተር። ግን እዚህ ሰው ጋር የሚሄዱ ሰዎች እንዴት ነው የሚድኑት? እንዴት ሊድኑ ይችላሉ ነው ጥያቄ። በዚህ ደረጃ ኦኬ፣ በዚህ ደረጃ ያለማውቁን አደባባይ አውጥቶ የሚናገር ሰው ከዛ በኋላም በቃ ምንም የለም ሰው አሜን ይላል። ደግሞ ልክ የሆነ የውጭ ሀገር ስም ሲጠራ ጆን ዊዝሊ እነ ጆን ካልቪን ቤተክርስቲያን እንዲህ ሲባል አሜን ይላል ሰው።
ሞቲቬሽናል ስፒከር። ለዛ ነው ባይ ዘ ወይ ፕሮቴስታንቱ ዓለም ላይ ያለው ነገር እውነተኛ የክርስቶስ ኢየሱስ ወንጌል ሳይሆን ይሄ ሞሮፍ አላል ሞቲቬሽናል ስፒከሮችን እንደሚያደርጉት የሆነ በቃ ስሜታዊነት የበዛበት ነገር ነው የምንመለከተው። እና ዮናታን እንዳያችሁት በዚህ አሁን በተናገረው ነገር ዮሐዴም ቅድም ብሎታል። በተናገረው ነገር ተመዝኖ መቅለል የሚባለው ይሄ ነው። በቃ ምንም እውቀት እንደሌለው ምንም። ግን ከዚህ በኋላ ኦፍኮርስ ያለ መጨረሻ አይደለም። አትሊስት ይህን ላይቭ የዮናታን ተከታታዮች ታች ላይ ዮናታንን ላይ ከሱ ጋር መልካም ወጣት ምናምን እያላችሁ ቅብርጥስ የምትሸወዱ ሰዎች ምናምን ታች ላይ ሆናችሁ የምትከታተሉ ትኖራላችሁ። ኦኬ አደርሱለት፣ አጥና በሉት። ላይቭን እንኳን ሪከርድ ባታደርጉ ሼር አድርጉ፣ አጥና በሉት። እዚህ ነገር ላይ እኮ ኦርቶዶክሳውያን የሆኑ ቲክቶክ ላይ ያሉ ኦርቶዶክሳውያን ወይ ዲያቆናት አይደለም ወይ ምን አይደለም፣ እኛ እንደውም እኮ መምህራንም ሆንን አይደለም የሆኑ ቲክቶክ ላይ ያሉ ልጆች ምናምን ነገር እንዴ እዚህ ላይ እኮ እንዲህ ተሳስቷል እያሉ ሲያወሩ ነበር። ይሄን ነገር እንዴት ነው አጥና በሉት፣ ምከሩት። እና እንደዚህ አይነት በቃ እውር ሊመራ አይችልም ብሎ ጌታ እንደተናገረው እንደዚህ ነው እየሆነ ያለው። በቃ ምንም እውቀት የሌለው ሰው ስንት ምን አልከኝ? ጭስ ሁለቱም ተያይዘው ገደል ይገባሉ። አሁን እንደዛ ነው በቃ ተከታዮቹም በቃ ዝም ተብሎ በቃ መድረክ ከዛ በጣም በሚያስቃችሁ ሁኔታ የመንፈስ ቅዱስ መገለጫ በቃ ይሄ ነው። በጣም የሚያስጠላው አሁን ፕሮቴስታንቱ ዓለም ላይ ደና የነበረችው መካነ ኢየሱስ ነበረች። እሷም ደግሞ ካሪዝማቲክ የሆነ ሙቭመንት ኢትዮጵያ ውስጥ ያለችው መካነ ኢየሱስ ካሪዝማቲክ እንቅስቃሴ ገብቶበታል። ካሁን በኋላ በዛ ከተባለ 2-3 ዓመት ነው ይጠቀልሏታል ራሱ መካነ ኢየሱስን ካሪዝማቲክ ሙቭመንት which means ይሄ ልሳን የሚባለው ይሄ በብሊንግ አለ አይደል ግሎሶሎሊያ የሚባለው የዘመኑ ማለት ነው እትት ምናምን የሚባለው ነገር እሱ ካሪዝማቲክ የሆነ እንቅስቃሴ መዝለሉ፣ መጨፈሩ፣ ወደ ላይ መፍረጡ ምናምን ነገር በ2-3 ዓመት ውስጥ መካነ ኢየሱስን ጠቅልለው ይውጧታል። ምንም አትጠራጠሩ፣ ምንም እንዳትጠራጠሩ። ይሄን ነው መንፈስ ቅዱስ የሚሉት እነሱ። በካራቴ መማታትን ነው በካራቴ እየተማቱ አጋንንት ማውጣትን ነው መንፈስ ቅዱስ የሚሉት። ብድግ ብሎ ጉሮሯቸው ያሉ የሆነ የሚሰቀጥጥ የሚጨንቅ ድምፅ ከዚህ ውስጥ ማውጣት ነው ለእነሱ የመንፈስ ቅዱስ ዲፊኒሽን። ኦኬ እንዲህ ሼክ ማድረግ እንዲህ መንቀጥቀጥ እንደ በሽተኛ ወባ እንደያዘው ሰው መንቀጥቀጥ ነው የመንፈስ ቅዱስ ዲፊኒሽን። ይሄ እንደተባለው መንፈስ ቅዱስ ኦፍኮርስ መንፈስ ነው፣ ግን መንፈስ ቅዱስ አይደለም። ከአብ የሚወጣው የእውነት መንፈስ ያ አይደለም። ባይዘው መገለጫው ይሄ ካጋንንቱ ነው፣ ከጥልቁ ነው። ቀደም ዮሐድ እንዳላችሁ ሞንታነስ የመሰለ የሞንታኒዝም ውስጥ የነበሩ ሰዎች መንፍቅና እነሱ ላይ ይታይ የነበረ ሞንታነስ የሚባለው ሰው ያደርገው የነበረው አይነት ይሄ መንፍቅና ይሄ አጋንንታዊ ልምምድ ነውና መንፈሱ 1900 ጋር የሳስቡ ለ1900 ዓመት ቤተክርስቲያን ለ1700 ለ1800 ዓመት መንፈስ ቅዱስ ቤተክርስቲያን ትቷት አስቡ። መንፈስ ቅዱስ ቤተክርስቲያን እርግፍ አድርጎ ትቷት ለ1800 ዓመት አካባቢ ጌታ ኢየሱስ ትቷት መጽሐፍ ቅዱስን ጥላው እሺ መንፈሱን ጥላው ከዛ በኋላ ቀደም ዮሐድ ያሳያችሁ ጽሑፍ ላይ መጽሐፍ ቅዱስን መንፈሱን ይዛ ቤተክርስቲያን ተመለሰች፣ አክቲቭ ሆነች። ኧረ እባክህ እስቲ ወላሂ ይበል እና ከእንደዚህ አይነት መጃጃል ውጡ። የምሪ ነው የምላችሁ። ይሄ በጣም በቃ መጃጃል የአሮጊቶች ተረት የሚባለው ይሄ ነው፣ የአሮጊቶች ተረት። ኦኬ እና አንድ የመጨረሻ መልእክት እንደውም እዚህ ላይ እንትን ከማለት በፊት ማስተላለፍ የምፈልገው ዮናታን ጋር ተቀጥራችሁ የምትሰሩ ደግሞ ካሜራማኖች ኦር የሱን ፔጅ ራን የምታደርጉ ሰዎች ኧረ እባካችሁ ሼም ነው በጌታ እንደ ጭራሽ ደግሞ ከጀርባ የሆነች ክላሲካል ለቃችሁ ምናምን እንደዚህ አይነት ቪዲዮ ተለቃላችሁ። የሆነች ክላሲካል ምናምን ዮሐድ የሆነ ከባድ ቁም ነገር የሚነገር አይነት ነገር አለ አይደለም? ከጀርባ የሆነች ባግራውንድ ሰምታታ ምናምን ነገር ከዛ ሲባል ቤተክርስቲያን መንፈሱንም ምኑንም ጥላው ነበር ይላል። ይህ ኬት ነው ያመጡት በጌታ ስም። እና እንደ ዮናታን ጋር ተቀጥራችሁ የምትሰሩ ካሜራማኖች፣ ኤዲተሮች ምናምን ነገር የእሱን ፔጅ ዩቲዩብን በሉት ምን ራን የምታደርጉ ኧረ እናንተን አልፈርድባችሁ። መምህር የምትሉ ሰው በዚህ ደረጃ ከተሳሳተ ካሜራማኑ ከሱ ይሻላል ብለን አንጠብቅም። ግን አትሊስት ሼም የያዛችሁ እቺ ቢያንስ ከጀርባ ዳዳዳዳ የምትለው ክላሲካሏ ምናምን ፍቷት፣ የምር ፍቷት። ሼም ነው በቃ። ሰው አለማወቁን እየተናገረ እንዴት በክላሲካል ይታጀባል? ሰው አለማወቁን እየተናገረ እንዴት በክላሲካል ይታጀባል? ጋይስ
እና በቃ እዚህ ሰው ጋር ነው አሁን አንዳንዴ ምንድነው እዚህ ሰው ጋር ነው ሰዎች ሄደው መልካም ወጣት ምናምን ቅብርጥሴ ምናምን እያሉ የሚሸወዱት እንደዚህ አይነት ሰው ጋር እየሄዱ ነው። እና ለሁላችንም ማስተዋል ይስጠን። ለማንኛውም ለማለት ያክል ነው። እሺ ሰው ገብቷል መሰለኝ። ሰለሞን የሚል ዩዘር ኔም አለው አይደል ጋይስ? ስታከል አደረኩ ሳልወድ በግድ እኮ ጥቁር ጉንዳን ታስታውሰኝ ነው። ጥቁር ጉንዳኑን ተው፣ ጭራሽ ድሃ መሳደቡ ምናምን ነገር። አንተሽ ግን አይ የካሜራው ላይ ብታስብበት መልካም ነው። ጭስ እዛው ታስተካክለው ነበር። ቢያንስ ጥሩ አድርገህ ኤዲት አድርገህ ታወጣለት ነበር። እንደዚህ አይነት ያኔ ኤዲተሮች እኮ ነው የተበላው። ሰውየው ትምህርት አያውቁ ወይ ምን እንደሚናገር አያውቁ። ስቃይ ሆነበት እኮ። ደግሞ የፕሮቴስታንት ኤዲተሮች እንደዛ ናቸው። አሁን ዮሐዴ አስተውላል እና አጋፔም እቺ ህይወት የምትባለውን ልጅ ምናምን ነገር ዝም ብለው ነው የሚለቁት። አይተህ እኮ ነው ምንም የሚወራው ነገር ራሱ አንደሳ እንዳያደርጉት ዝም ብለው ቆርጦ መልቀቅ ነው። ዛሬ ዮናታን ስላልክ ስሙ ስለጠራ የእኛን ደግፈው ሲያወሩ ብለው እንዳይለጥፉ እንጂ ቆርጠው አንዳንዶች ባለፈው ሰምታት እነ ቀለሜ ጋር ገብታ ማማዬ የሆነ ለሆነ ሙስሊም ነው መሰለኝ እኛ ቤት ገብቶ ሲወያይ እቺ እንትኗ አይስክሪም አለቻ አይስክሪም ሰጠችው ማለት ነው። በጣም እየጮኸለች አስቸግሮ አይስክሪም ስትሰጠው ምን ብለው ቢለቁ ጥሩ። ይኸው እሷ ራሱ የእስልምና ትምህርት እየደገፈች ነው፣ ልትሄድ ነው ማማዬ። ከባድ ነው። አንተ የኛዎቹ እኮ እነ ሄሉ አሁን ትናንት ሄሉ የለቀቀችውን ቪዲዮ አይተሃል? አስረስ ላይ የተናገርኩት ላይ ከታች ያስቀመጠችው ቪዲዮ አልቻልኩም። ጌታ ኢየሱስ! ኧረ በስመ አብ! ኧረ የኛዎቹ በጣም ታርጓል። ኧረ በጣም ነው ኤሊቬት ያደረጉት። ጭራሽ የሚወራውንም ነገር ቧልቱንም ሁሉን ነገር ኤሊቬት አድርጓል። እና ሄሉንማ እዚህ ፊት አታሞግሳት። ደግሞ ዮኒ በከባድ ዝውውር እንዳያዛውራት። ሄሉዬ ለማንኛውም ድንገት ጥያቄ ምናምን ከቀረበልሽ ኮሚሽን አለውበት እንዳረሽ እሺ ትላለህ። ነገረ መንገዴን እሺ ምንድነው? ቆይ አሁን አንድ ኪኪኪ የሚል ኮመንት እያየው ነበርና አሁን ምንድነው? ሳርካዝም ነው ሳቅ ነው? እኔ አንዳንድ ሰዎች ግራ ስለምታጋቡ እንደዚህ አይነት ኮመንት አትጻፉ ፕሊዝ። እሺ ሰለሞን እንኳን ደህና መጣ። እንኳን ደህና ቆየን። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከፕሮቴስታንት። የትኛው ዲኖሚኔሽን? ያው ፕሮቴስታንት ነው ዲኖሚኔሽን። አይ ዲኖሚኔሽንማ አለው። እሺ ችግር የለውም። እንደ ፕሮቴስታንት እናወራለን። ችግር የለውም። አሁን ቅድም ዮናታን ሲናገር የነበረውን ነገር ሰምተሃል? 3ኛና 4ኛ ክፍለ ዘመን ላይ ቤተክርስቲያን መጽሐፍ ቅዱሱንም መንፈሱንም ጥለዋለች፣ ከዛ ከፖለቲካ ጋር ተጋባች ብሎ የተናገረውን ሰምተዋል? አይ እሱ ያለውን አልሰማሁትም፣ ግን አንተ ስትለው ሰምቻለሁ። አንተ ባልከው ልክ ብሎ ከሆነ ስህተት ነው። ሜቢ መስማት ከፈለክ ይዋዲ አንድ ያሰማና ችግር የለውም። አይ ምን የማይሆን ነገር ታወራለህ ብዬ አልገምትም። ችግር የለም ካለ እንደዚህ ካለ ስህተት ነው። ምክንያቱም መንፈስ ቅዱስ ለዘላለም ከኛ ጋር የሚኖር መንፈስ ነው። ሲጀመር በእኛ ሁኔታ ውስጥ የሚሄድም አይደለም፣ በእናንተ ውስጥ ይኖራል ነው የተባለው። እኛ ብንደክምም መንፈስ ቅዱስ እኛን ጥሎ አይሄድም። ስለዚህ እንደዚህ አይነት አባባል እንደዚህ አይነት እንትኖች ስህተቶች ናቸው። ግን ምንድነው ጋዴ አንተ ጋር ደግሞ አንተን ለማረም የሚገባኝ ነገር ያለው ነገር ምንድነው? የሆናታ ስህተት ነው። ይህን ስህተቱ ማረም አለበት። ትክክል ነህ። እንደዚህ አይነት የተሳሳተ ትምህርት ማስተማር መናገርም የለበትም። ግን የሚሰማውን ሰው ደግሞ ጀጅ ማድረግ ተገቢ አይደለም። ምክንያቱም የአንድ የኦርቶዶክስ መምህር ተሳስቶ የሆነ ነገር ቢያስተምር የኦርቶዶክስ እናንተ ሁሉ መምህራን ሁሉ ወይም ደግሞ እዛ ቦታ ላይ የነበረው ሰው የማይችልና የማይረባ ነው ማለት አይቻልም። ምክንያቱም ሊታዘቡት ይችላሉ። የጥያቄና መልስ ጉዳይ ስላልሆነ እዛ ጋር ያለው ዮናታን ጋር ትሄዳለህ? እኔ አልሄድም። ግን አሁን ባልከው መንገድ ትክክል አይደለም። በምን አወቅ? አንተ ስትናገር እኮ ነው የሰማሁት። አንተ እዛ ያለው ፖይንት ምን መሰለህ?
የኔ ፖይንት ምን ብለህ ጀጅ መሰለህ? አታድርግ ነው ያልኩህ አንተን ነው። መምህሩ የተሳሳተ ትምህርት የሚያስተምር ከሆነ ተማሪዎቹ የመሳሳት እድላቸው ከፍተኛ ነው አይደለም? ትቆራረጣለህ ጋዴ። አይሰማም ድምጼ? ይዋዴ በደንብ ነው የሚሰማው ሰለሞን፣ ይሰማል። አይ መምህሩ የተሳሳተ ትምህርት የሚያስተምር ከሆነ ተማሪዎቹ የመሳሳት እድላቸው ከፍተኛ ነው አይደለም? ሰለሞን አለ ጋዴ አልሰማሁትም። የኔ ኔትወርክ ነው መሰለኝ፣ አልሰማሁም ጋዴ። ኦኬ የኔ ይሰማል። አዎ ያንተ ይሰማኝ። አሁን ጋዲሳም ይሰማኛል። ምን ብሎ ነው? እሺ ምን ብሎ ነው የጠየቀ? አስተማሪው የሚሳሳት ከሆነ ተማሪዎቹ የመሳሳት እድላቸው ከፍተኛ ነው ወይስ አይደለም ነው ጥያቄ። ይሄማ እኮ አልኩህ እኮ ተማሪዎቹ አሁን እንደ እንትናቸው ይለያል። የሚማሩ ሰዎች አዳዲሶች ከሆኑ ለመጽሐፍ ቅዱስ ያላቸው እውቀት አነስተኛ ከሆነ ይሳሳታሉ። ለምን አይሳሳቱም? የነገርካቸውን እኮ የሚቀበሉት እኮ። ግን ደግሞ የበሰሉ ሰዎችና ይህን አንደርስታንድ የሚያደርጉ ሰዎች አሁን ለምሳሌ እኔ ተሳስተዋል አልኩህ አሁን ጋዲሳ በነገረኝ ነገር። ምክንያቱም የአንድ ሰው የፈለገውን ነገር ስለተናገረ አትቀበለውም እኮ፣ እንደ እግዚአብሔር ቃል ትመዝነዋለህ። ለምሳሌ አሁን እኔ ስህተት ያልኩበት መንገድ በራሴ የራሴን ሀሳብ በመጨመር ሳይሆን እንደ እግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ስለ መንፈስ ቅዱስ የሚናገረውን ክፍል መንፈስ ቅዱስ እዛ የሚሄዱት ግን ሰለሞን እዛ የሚሄዱት ግን ከእሱ የእግዚአብሔር ቃል እንማራለን ብለው ነው አይደለ? በትክክል። ስለዚህ እሱ ያስተማራቸውን ይቀበላሉ ማለት ነው። አዎ ስህተት መሆኑን ደግሞ ታርማቸዋል። አሁን እነዚህ እሱ ይሄ እንደዚህ ያወጣውን ነገር እናንተ ማነው እስኪ ስህተት ነው ብሎ የተናገራለ? እንዳልከው በሱ ግሩፕ ያሉ ሰዎች እንዳልከው ከካሜራ ጀምሮ ኤዲት ከሚያደርጉት ክፍል ጀምሮ የዚህ እውቀቱ እንደሌላቸው በስነስርዓቱ የታየ ነገር ነው። ስለዚህ ኤዲት ማድረግ ነበረባቸው። እኔ ግን የምልህ ምንድን ነው ለምሳሌ ሰው በደረጃው ነው የሚመላለሰው፣ ባወቀው ልክ ነው የሚመላለሰው። ለምሳሌ እናንተ ባወቃችሁት ልክ ሌላ ኦርቶዶክስ አውቆ አይመላለስም። ያ ሰውዬ በደረጃው ባወቀው ልክ መመላለሱን እንደ ድክመት ቆጥረህበት ጀጅ ልታደርገው አችልም። ገባ? ከአንተ ከተሻሉ ሰዎች ጋር ሂድና ጠይቅ፣ ወይ ደግሞ ከአንተ ከተሻሉ ሰዎች ጋር እንወያይ ነው የምትለው። ቆይ እኔ እያልኩ ያለሁት እኮ እሱ ያስተማረውን ትምህርት አሁን ሁሉንም በእውቀት ጀጅ እናደርጋቸዋለን ምናምን እኮ አይደለም ጉዳዩ። እሱ ያስተማረውን ትምህርት ምክንያቱ ጢሞቴዎስን ቅድም ስንጠቅስ ነበረ። የሚያስተምረው ሰው ለሚያስተምረው ትምህርት ጥንቃቄ ማድረግ አለበትም። ምክንያቱ የሚያስተምረው ትምህርት የቀናና ትክክለኛ ከሆነ ራሱ ያድናል፣ የሚሰሙትንም ያድናል ተብሎ ተጽፏል አይደል? እሱ የሚያስተምረው ትምህርት ግን የስህተት ከሆነ ራሱንም የሚሰሙትንም ያስታቸዋል ማለት ነው። ስለዚህ የዮናታን ትምህርት ራሱ ስቷል፣ እሱ ተስማምተናል። የሚሰሙትን ማሳስቷል፣ አላሳሳትም። እሱን እኮ ነው የምልህ። በይሄኛው ትምህርት ስህተት አለበት። አሁን ሁሉንም ትምህርት ልትል አትችልም። ስህተት ያለበትን ትምህርት ስህተት ትለዋለህ። እንዳልከው መጠንቀቅም አለበት፣ ከዚህ በፊትም መጠንቀቅም አለበት። ከዚህ በፊትም ስጋ እሺ፣ አይ ሌላ ስህተትም የለበትም ስላል አይደለም። ከዚህ በፊት ሌላ እሱ አይደለም ማውራኔ። አሁን ለምሳሌ ስህተቶችን ስህተት ብለህ ታወጣቸዋለህ። አሁን እነዚህ ስህተቶች ላይ የሚቀጥል ከሆነ እንዳልከው የዛ ቦታ ላይ ሄደው የሚማሩ ሰዎች ከዚህ ሰውዬ እንዳይማሩ በእግዚአብሔር ቃል መሰረት ትመክራቸዋል። አይ አንፈልግም። ሰለሞን ቆይ ለምሳሌ ከዚህ በፊት ከ5 ዓመት ኦር ከ7 ዓመት በፊትም በለውና ከስጋና ደም አልተካፈለም ብሎ አስተምሮ ነበር አይደል? ያንን ትምህርቱ አይቶ የተቃወመው ሰው አለ? ከእመቤታችን የተካፈለው ስጋና ደም የለም ብሎ አስተምሮ ነበር አይደል? ማናረመው ያንን ትምህርቱ ራሱ አረሞታል። ራሱ ይቅርታ ጠይቆበታል። ባያርመው ግን ያስተማራቸውም እሱም ለ5 ዓመት በተሳሳተ ትምህርት ውስጥ ቆይተዋል አይደል? አዎ፣ ግን ዋናው ፖይንቱ ምንድነው? ትምህርቱ ማረሙ ነው እያልን ያለ ነው ወንድማችን ሰለሞን። ኤኒዌይስ ነገሩን ስናሳጥረው ለ5 ዓመት እሱ ባያርመው ኖሮ እስካሁንም ይዞት ቢቀጥል ኖሮ እሱንም የሰሙትም ሰዎች በቃ አልተካፈለም የሚል ትምህርት ይዘው የክህደት ትምህርት ይዘው ነበር። እኔ ማውራቱ ይሄ ከአንድ ቦታ ብቻ አቅጣጫ ብቻ አይደለም። የትምህርት ስህተቶች የምታየው በተለያዩ አስተማሪዎች ውስጥ የተሳሳቱ ትምህርቶችን ታያለ። ግን ምንድነው አሁን እንዳልከው ማለት ነው ሰዎቹ አሁን ለምሳሌ እናንተ አንድ ጥሩ መንገድ ይዛችኋል። አሁን ለምሳሌ ይሄኛው ነገር ትክክል አይደለም ብላችሁ አየህ፣ እንደዚህ ይዛችሁ ስትመጡ እዛ ቦታ ላይ ያሉ ሰዎች ጥያቄ እንዲፈጠርባቸው ታደርጋላችሁ። አንደኛ ደረጃ ማለት ነው። ሌላው እንኳን ዝም ቢል ማለት ነው። ምክንያቱም ስለ ወንጌል የሆነ ዲኖሚኔሽን አይደለም የሚከራከረው። ለወንጌል ኃላፊነት ይሰማኛል የሚል በየትኛውም ተቋም ውስጥ ያለ ሰው ለእግዚአብሔር እውነት የቆመ ሰው ይሄ ነገር ትክክል አይደለም ብሎ መቆም ይችላል።
የእግዚአብሔር እውነት ለማረጋገጥ ማለት ነው። ስለዚህ አሁን እነ ጋዲስ አረሙት ያኛው አረመው በሚለው አይደለም እኔ የምመጣው። በቃ እውነት ነው፣ እውነት ነው በየትኛውም ቦታ ላይ ቢናገር ማለት ነው። ስለዚህ እውነትን እንደ እውነት እንቀበላለን። እዛ ስር ደግሞ ሆኖ የሚማሩ ተማሪዎች ደግሞ እንዲህ አይነት አሁን ያልካቸው የተሳሳቱ ትምህርቶች ከዚህ ሰውዬ እንደዚህ አይነት ነገሮች የተሳሳቱ ትምህርቶችን አሁን ለምሳሌ ያልከውን ስለ ድንግል ማርያም ያስተማረውን ይሄ ስለ መንፈስ ቅዱስ ያስተማረው እነዚህ ነገሮች ይዘ በተደጋጋሚ እንደዚህ አይነት ስህተቶች ያሉበት መምህር ስለሆነ ሰዎቹ ጥንቃቄ እንዲያደርጉ መምከር ይቻላል። ከዛ በኋላ ይሄ ሰውዬ ወደ መስተካከል ከመጣ ራሱን ያድናል። ገብቷል። ወደ መስተካከል ደግሞ ካልመጣ እሺ ሰለሞን ለራሱ ችግር የለውም። አይ ቆይ አንድ ጥያቄ የዋዴ ይቀጥላልና አሁን እነዚህ ሰዎች ዮናታን ይህን የስህተት ትምህርት ቅድም እንዳልከው ለምሳሌ ስጋና ደም አልተካፈለ የሚለው ቀጥታ ባይዘው ክርስቶስ ኢየሱስ ላይ ክህደት ነው። ምንም ጥያቄ የለውም። ጌታ ኢየሱስ ላይ ክህደት ነው። ከ5 ዓመት በኋላ ያንን ነገር አስተካከለ። አሁን የኔ ጥያቄ ስለ መንፈስ ቅዱስ አሁን ነገር ቤተክርስቲያንና መንፈስ ቅዱስ ላይ ደግሞ የተናገረው ነገር አለ። አሁንም ቀጥታ ከክርስቶስ ኢየሱስና ከመንፈስ ቅዱስ ጋር የሚጋጭ ትምህርት ነው ያስተማረው፣ ቀጥታ የሚላተም ትምህርት። ይሄንን ትምህርት የሱ ተከታዮች አመኑና እነዚህ ሰዎች እስቲ የድነት መስመር ላይ ናቸው ብለህ ታምናለህ? ሶል ይሄን ትምህርት አምኖ የሚቀበሉ ሰዎች እንትን እኮ ነው ገዴ። አሁን ለምሳሌ ያው ድህነት የምትለው የድህነት የራሱ መንገዶች አሉት አይደለም? አሁን ለምሳሌ እዛ ጋ የሄዱ ሰዎች ገብቶኛል። እሱ አስተምሯቸው እሱ አጥምቋቸው ያው የመጡ ሰዎች ላይሆኑ ይችላሉ ነው የምልህ። እዛ ቦታ ላይ የሚሄዱ ሰዎች ዝም ብለው ለምሳሌ ክርስቶስ ኢየሱስ ስጋን አልነሳም ምሳሌ ነው የምልህ። አሁን ቅድም የተናገረውን እሱን እንተውና ክርስቶስ ኢየሱስ ስጋን አልነሳም የሚለውን ትምህርት ዮናታን አስተማረ። በአካል ብቻ ሳይሆን በቲቪ የሚከታተሉት ብዙ ሰዎች አሉ። ከአንዴም ብዙ ጊዜ ይህንን ስብከት ሰብኮታል፣ አስተምሮታል። ይሄንን ትምህርት ይሄንን እምነት እንደ እምነት የያዙ ሰዎች ትክክለኛ ድነት ውስጥ ናቸው ወይስ ወደ ልዩ ወንጌል ፈቀቅ ብለዋል? አዎ እሱ ነው ትክክለኛ እምነት ውስጥ ናቸው ሳይሆን ወደ ልዩ ወንጌል ፈቀቅ ይላል። አሁን ለምሳሌ የተሳሳተ ትምህርት አንዴ ስማኝ። ወደ ልዩ ወንጌል ፈቀቅ ብለዋል ካልከኝ ወደ ልዩ ወንጌል ፈቀቅ ያለ ሰው ይድናል? አሁን አንድ ሰው እኮ ደህንነቱን ሊያጣ የሚችልበት መንገድ ክህደቱ ሲገባ ነው አይደለም? ሲክር ነው ደህንነቱን ሊያጣ የሚችለው። ለምሳሌ ወደ አንተ እንመጣለን፣ ችግር የለውም። አሁን እምነት አንተ እንደዛ ነው፣ ሰው ሲክር ነው ድህነቱን ሊያጣ የሚችለው። አዎ ደህንነቱን ሊያጣ የሚችለው ሲክር ነው። ለምሳሌ አሁን ሰው ሊሳሳት ይችላል፣ ባለማወቅ ሊሳሳት ይችላል። ወደ አንተ እንመጣለን። ኦልሬዲ ደግሞ አምኖበትም ደግሞ የሐሰት ትምህርት ሊያስተምር ይችላል። ገባ? ከክርስቶስ ኢየሱስ እውነተኛው ትምህርት አፈግፍጎ ወደ የሐሰቱን ትምህርት ሊያስተምር ይችላል። እንደዛ ከሆነ ኦልሬዲ ሰውየው ስቷል ማለት ነው። ለምንድን ነው ማብራሪያ ውስጥ በጣም ረጅም ማብራሪያ ውስጥ የምትገባው? እኔ እኮ ቀለል አድርገን እንድንረዳው ነው። አሁን የአንተን ትምህርት ባይዘው እንመዝነዋለን ራሱ። አሁን አንተ ሰው ሲክድ ነው ድነቱን የሚያጣው የሚለውን ትምህርትን በእግዚአብሔር ቃል እንመዝነዋለን። አንተም ለመማር ፈቃደኛ ሆንክ። አሁን እኔ ጥያቄ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ለራስህና ለትምህርትህ ተጠንቀቅ የሚሰሙንም ራስህንም ታድናለህ ሲለው ትክክለኛ ትምህርት ካስተማርክ አንተም የምታስተምራቸው ሰዎች ይድናሉ እያለው ነው አይደል? ጢሞቴዎስን ሶል ትምህርት እኮ ለዳነ ሰው ነው የሚሰጠው አይደል? አሁን የምንሰለ ሐሳቡ ላይ እናወራ እኮ ሐሳቡ ላይ ትምህርት የሚባለው ነገር እኮ የዳኑ ሰዎች የሚማሩት ነገር ነው ትምህርት። ቆይስ ስማኛ እንዴ የዳኑ ሰዎች ድነትን እኮ ቅጽበታዊ ብቻ አድርገህ የአንተን ትምህርት እንመዝነዋለን። ስለ ቅጽበታዊ ድነት እኮ አይደለም እኔ እያወራ ያለሁት። ለምሳሌ አንተ ኦርቶዶክሶችን አንዴ ኦርቶዶክስ ጋር እመጣለሁ። ኦርቶዶክስ ላይ እንትን ማለት ካልቪኒስት ነው አይደል? ድነት አይታጣም ብለህ የምታምን ከሆነ ሳልቬሽን አይታጣም ብለህ ያለ ክህደት ሳልቬሽን አይታጣም ብለህ የምታምን ከሆነ ካልቪኒስት ነህ። እሱን ኮንፊርም አድርገህ። እኔ በዚህ አላምንም። ካልቪኒስት ነህ እንትና በሚል ሳይሆን እኔ ማምነው የእግዚአብሔር ቃል በሚለው ነገር ነው ማምነው። በእግዚአብሔር ቃል መሰረት እየጠየቅኩ ነው። ቅዱስ ጳውሎስ ለጢሞቴዎስ ለራስህና ለትምህርትህ ተጠንቀቀ የሚሰሙንም ራስህንም ታድናለህ ብሎ ሲጽፍለት ጢሞቴዎስ ኦልሬዲ የዳነ ሰው ነበር አለ። ያኔ በትክክል ለዳነ ሰው ነው አይደል? ለትምህርትህ ተጠንቀቅ ራስህንም ታድናለህ ተብሎ ድጋሚ እየተጻፈለት ያለው አይደል? ስለዚህ ለክርስቲያኖች ትምህርት ይሰጣል ማለት ነው። በሱ ተስማምን። ሁለተኛ ለዳኑ ሰዎች ነው የሚሰጠው አልኩ እኮ። ሁለተኛ ነገርኩ እኮ ለዳኑ ሰዎች ብቻ ሳይሆን ለክርስቲያኖችም ራሳችሁን ታድኑበታላችሁ ተብሎም ጳውሎስ እየጻፈ ነው እኮ እያልኩ ነው። ራስን ታድንበታለህ እያለው ነው አይደል? ጤናማ ትምህርት ሲሆን ራስን በዛ ውስጥ ምክንያቱም በምታስተምረው ነገር ውስጥ ዋጋ ስላለ ራስንም እንትን ታደርጋለህ፣ ሴፍ ታደርጋለህ። ክርስቲያንም ሆነው ደግሞ ጤናማ ያልሆነ ትምህርት ከያዙ ደግሞ ምን ይሆናሉ ማለት ነው? በቃ ያጣሉ፣ ድነታቸውን ያጣሉ ማለት ነው። ፖይንት ልንገርህ። የኔ ፖይንት
አሁን በደንብ ስማኝ። መሀል ላይ ገብተህ ሀሳቤን እንትን አትበልብኝ። ጳውሎስ ለጢሞቴዎስ ራስንም የሚሰሙንም ሰዎች ታድናለህ ሲል ለትምህርታቸው ባይጠነቀቁ ኦር ትክክለኛውን ትምህርት ባያስተምሩ እነዚህ ሰዎች ራሳቸውንም ያስታሉ፣ የሚሰሟቸውንም ያስታሉ ማለት ነው አይደል? በትክክል በትክክል። በጣም ጥሩ። ራሳቸውን የሚያስቱ ከሆነ አሁን ወደ ዮናታን መለስ ስንበልና ዮናታን ነው አሁን የስ ኦር ኖ ኩዌሽን ነው የምትመልስልኝ። ዮናታን ለምሳሌ ያልኩህ አሁን ቅድም የተናገረው ምንፍቅናና ክህደት እንዳለ ሆኖ ከዚህ በፊት የተናገረው ላይ ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም የሚል ትምህርት የዋዴ ቅድም እንዳለ ኦልሞስት ለ5 ዓመት አስተምሯል። ይህንን ትምህርት ከሱ ሰምተው እንደ እምነት የያዙ ሰዎች ድነታቸውን ያጣሉ አያጡም? አያጡም። ስለዚህ በጣም ጥሩ ሰምታችኋል ጋይስ፣ አያጡም ብሎናል። ስለዚህ ሰው በእምነት ደረጃ ሰው ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ቢያምንም ችግር የለውም? ችግር አለው እንጂ እሱ ነው እኮ አይደለም ያጣል እኮ ስለ አሁን ለምሳሌ እነዚህ ሰዎች እኮ አሁን ለምሳሌ አንተ ክላሽ አያደርግም። አሁን አንተ ተሳስተሃል። ክላሽ የሚያደርግ ነገር ነው የተናገረው። ለምሳሌ ቆይ አንዴ ቀደምተኛ እኔ ላስረዳ እኮ ያልኩበትን መንገድ ሌላ ቦታ እንዳትሄድ ነው። ቆይ ስማኝ፣ እኔ ላስረዳ እንዴት ክላሽ እንደሚያደርግ የተናገርከው ነገር። የእሱ ተማሪዎች ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብለው ቢያምኑ ድነታቸውን ያጣሉ ወይ? በእምነት ደረጃ ያንን ነገር ተቀብለው በእምነት ደረጃ ያንን እምነት ይዘው ቢቀጥሉ ድነታቸውን ያጣሉ ወይ ብዬ ስጠይቅ አያጡም አልከኝ። መልሼ ደግሞ አንድ ሰው የእሱን ተማሪዎች ተዋቸውና አንድ ግለሰብ አንድ ክርስቲያን የሚል ሰው ክርስቶስ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ቢያምን ድነቱን ያጣል ወይ ብዬ ስጠይቅ አዎ ያጣል አልከኝ። አልተጋጨም? እሱ ከመጀመሪያው እንደ ትምህርት አድርገህ እኮ ለምሳሌ በዛ ቤዛ አድርገህ ይህን ካስተማርክ ከመጀመሪያው ሰውየው ሲመጣ ይህን ትምህርት ከሰጠው እውነተኛ ትምህርት እየሰጠው አይደለም። ግን እውነተኛውን ነገር ተቀብሎ በመምህር ስህተት ያው እንዳልከው ሰው ሊሰማው ይችላል። ያ ሰውዬ ደግሞ ትክክለኛ ነው ብሎ አለው ኖሌጅ አንጻር እንደ እውነተኛ ሊወስደው ይችላል። ሰውዬ ስህተት ውስጥ ነው ያለው፣ የሰማው ሰውዬ ማለት ነው። እውነተኛ ነው ብሎ የወሰደው ሰውዬ ማለት ነው። ግን ምንድነው እውቀት ይሻራል። ትክክል ያልሆኑትን ነገሮች እኮ ታስወግዳለሁ። ለምሳሌ አሁን ከእውቀት ከፍለህ ታውቃለህ። ሪል የሆነው እውነተኛ እውቀት ሲመጣ ደግሞ ትጥላለህ፣ የያዝከውን እውነት ያልሆነውን ነገር ማለት ነው። ስለዚህ ምንድነው እነዚህ ሰዎች አሁን ድነታቸውን ያጣሉ ድነታቸውን አያጡም የሚለው ጉዳይ ውስጥ አይገቡም። ምክንያቱም ወደ ትክክለኛው ትምህርት ሲመጡና ወደ የእግዚአብሔር እውነት ወደ እነሱ በሚመጣ ሰዓት ላይ የተሳሳተውን ነገር እየጣልክ ትሄዳለህ ማለት ነው። እውነተኛውን ነገር እያስክ ትሄዳለህ ማለት ነው። በዛው ግን እንዳልከው ጸንቶ በዛው ድርቅ ብሎ መሄድ ከሆነ የስህተት ትምህርት ነው የሚሆነው ማለት ነው። ለዛ ነው ባይዘው ቤተክርስቲያን ያስፈለገችው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ጳውሎስ 15 ላይ የእውነት አምድና መሰረት ቤተክርስቲያን የእግዚአብሔር እንዴት እንደምትኖር እጽፍልሃለሁ ብሎ የእግዚአብሔር ቤተክርስቲያን ውስጥ ብሎ ያቺን ቤተክርስቲያን የእውነት አምድና መሰረት የተባለችው ለዛ ነው። ቤተክርስቲያን በግለሰቦች ስለማትለካ ቤተክርስቲያን ያስፈለገችው እውነተኛን የጌታ ትምህርት ፕሪዘርቭ አድርጋ ጠብቃ ይዛ የምታስቀጥለው ኦኬ የእውነተኛው ትምህርት ግምጃ ቤት ትባላለች። ኦኬ የእውነተኛው ትምህርት ግምጃ ቤት ቤተክርስቲያን የምትባል ለዛ ነው። አሁን እሱን ሆልድ እናድርገውና እኔ አንድ ጥያቄ ልጠይቅ። አንተ በእምነት ደረጃ ሰዎች ከክህደት ውጪ ድነትን አያጡም ብለን የምታስበዋል? የሰው ልጅ ድህነቱን አያጣም። ኦኬ እሺ አንድ ጥያቄ ልጠይቅና ሜይ ቢ ዋህድ የሚጠይቅ ካለ ወደ አንዳንድ ጥያቄ እንጠይቃለን። ዮሐንስ ወንጌል ምዕራፍ 15 እንዴት ነው የምትረዳው? ቁጥር 2 ዮሐንስ ወንጌል ምዕራፍ 15 ቁጥር 2 እስኪ አንብብልኝ። ጌታ የሚናገረው አንድ ቃል አለ። ዮሐንስ ወንጌል ስለ እንትኑ ነው ስለ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል አይደል? ምን ያደርገዋል ይላል? አብዝቶ እንዲያፈራ። ፍሬ የሚያፈራውን አይደለም ያልኩት፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ አባቴ ያስወግደዋል አለ አይደል? ጌታ ኢየሱስ አይደል? አዎ ያስወግደዋል ማለት የዘላለም ሕይወትን ማጣት ነው አይደል? ይሄ እኮ ስለ ቤተክርስቲያን አይደለም እያወራ ያሉት፣ ስለ ቤተክርስቲያን አለ። እሺ ቆይ ፍሬ የማያፈራውን በእኔ ያለው ቅርንጫፍ የተባለው ማን ነው? አይ ለማን ነው እያወራ ያለው ነው? ኢየሱስ በዛ ሰዓት ላይ እኮ ይህንን ለማን ነው እያስተማረ ያለው? በእኔ ያለው ቅርንጫፍ የተባለው
በእኔ ያለው ቅርንጫፍ የተባለው እዚህ ጋር ማን ነው? እነማን ናቸው? እውነተኛ የወይን ግንድ የሚለውን ሐዋርያ ጳውሎስ ሮሜ ላይ ቁጭ ያድርገዋል። እስራኤሎች እንደሆኑ ማለት ነው። ግንዱ እነሱ እንደሆኑ፣ እኛ ደግሞ ከበረሃ የመጣን ግንዱ ላይ የተጣበቀን ቅርንጫፎች እንደሆነን ይነግረናል እዛ ቦታ ላይ። በጣም ጥሩ። አሁን በእኔ ያለውን ቅርንጫፍ ብሎ ጌታ ኢየሱስ ሲናገር እነዚህ ቅርንጫፎች ማን ናቸው? ይህ አሁን እኮ ስለ እንትን አይደለም እያወራ። ይህን ካልከማ አሁን ፋላሲ ልትሰራ ነው ማለት ነው። ለምሳሌ አሁን ወደ እኔም አዳምጠኛ፣ ቆይ አዲስ አዳምጠኝ። ለአንድ ነገር ላይ ቆይ መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተን መንፈስ እንደሚለን እንናገራለን ነው አይደል የሚለው እግዚአብሔር ቃል። ኧረ መንፈስ እንደሚለኝ አይደል ቃሉ እንዴ? ወደ እኔ የመጣውን ከእጄ ከቶ ማንም አይነት ቀውም ይላል። ይሄን ምን ትለው አሁን ከዚህ ምን እንትን አልኩኝ። አይ ድምፄ ነው ግን ጋዲስ እየረበሽኩ እንዳይመስልህ። ድምፄ በጣም እንትን ነው። ሶሪ ሚዩት ላድርገው። አይደለም እየጮክ ነው የምታወራው። ተረጋጋ ነው ያልኩህ። አይ ድምፄ ነው ጋዴ፣ እየጮኩኝ አይደለም። ይቅርታ ድምፄ፣ የኔ ድምፅ እንደዚህ ነው ካለ ስላለመድክ ሊሆን ይችላል። ድምፄ በጣም ትሆናለሁ፣ ለዛ ነው አልጮኩም። ይቅርታ። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ፣ እነዚህ በእኔ ያለው ቅርንጫፍ የተባሉት እነማን ናቸው? ቅርንጫፍ የተባሉት ይሄ እኮ አልኩህ እኮ ይሄ ይሄ እኮ የሚያወራው አልኩህ እኮ ስለ አሁን በክርስቶስ ኢየሱስ ለዳኑ ሰዎች አይደለም እያወራ ያለው ነው እያልኩ ያለው። ማናቸው እኮ ነው ጥያቄ እንዴ? ማናቸው ቅርንጫፍ የተባሉት? እዛ ቦታ ላይ ስለነበሩ አይሁዶች ነው እየተናገረ የነበረው። በክርስቶስ ኢየሱስ ሆነው በክርስቶስ ኢየሱስ ካልሆኑ በሱ ሆነው ፍሬ ማያፈሩ ከሆነ ተስፋ እንደሌላቸው ነው እየተናገረ ያለው እንጂ በክርስቶስ ኢየሱስ አይሁዶች የክርስቶስ ቅርንጫፍ ናቸው። ኖ አይሁዶቹ ራሳቸው አይሁዶቹ ማለት መሲሁ እንዲመጣ እግዚአብሔር በእነሱ ነው የተጠቀመው አይደለም። መሲሁ እንዲመጣ ማለት ነው። የክርስቶስ ኢየሱስ ቅርንጫፍ ናቸው ወይ ነው የኔ ጥያቄ። ኖ እኔ ያው ምልህን አላደመጥከኝም እኮ እሱ እያለ ያለው እነሱ በክርስቶስ ኢየሱስ ካልሆኑ ሰለሞን በሱ ህይወት ካላገኙ እንደሚጠሩ ነው እያወራላቸው ያለው ነው። ቆይ ተረጋጋ እንጂ ምን አይነት ሰው ሰለሞን። ቃሉ ቢናገር ጥሩ ነበረ። ስታወራ እየሰማህ አውራ እስኪ። ያ ሰለሞን ብቻህን አይደለም እያወራህ ያለው ከእኛ ጋር ነው አይደል? ምንድነው እንትሉ ይደርባል እንዴ? እኔ እኮ በስነ ስርዓት ነው እያወራ ያለሁት እኮ ብራዘር። አይደለም እየደረበ አይደለም፣ ግን እኛ ስናወራ እየሰማህን አይደለም። ኧረ እኔ ክፍሉንም በደንብ አውቀዋለሁ። በደንብ የምታውቀው ከሆነ ቆይ አንዴ። በእኔ ያለውን ቅርንጫፍ ያለው ማን ነው? ክርስቶስ ነው አይደል? አይደል? እሺ አይሁዶች በክርስቶስ ናቸው መሆን እንዳለባቸው ነው የሚነግራቸው እኮ እያልኩ እኮ ነው። መሆን እንዳለባቸው ሳይሆን ያለውን ቆይ ቃሉ የሚለውን አውቀዋለሁ ብለሃል አይደለ? መሆን አለባችሁ ሳይሆን እያለ ያለው በእኔ ያለውን ቅርንጫፍ ነው እያለ ያለነው ነው እንጂ መሆን ያለባችሁ አይደለም የሚለው። በእኔ ያለ ቅርንጫፍ በእሱ ካልሆኑ ይሄ ሮሜ 9 ላይ ደማበብ ካልሆኑ አይደለም የሆኑ ነው የሚለው። ካልሆኑ አትበል። ኧረ ሮሜ 9 ላይ ሄድ አንብበዋል እኮ ስለ ግንዱ። ና ቆይ የምን ሮሜ ነው? እንሄዳለን እዛ ክፍልም ችግር እንሄዳለን። ምንም አያሳስብም። እዚህ ጋር መጀመሪያ ጨርስ። እዛ ክፍል ላይ ወይን አይደለም ሲጀመር። ኦኬ በደንብ እንሄድበታለን። ይሄ ምሳሌ አነጋገር እኮ ነው። ምን ሆነ ነው? አዎ ምሳሌያዊ ለማን ነው የሚያወራው? ምሳሌያዊ አነጋገር ነው። ቆይ አንዴ ፍሬ የማያፈራውን በእኔ ያለውን ነው አይደል እያለ ያለው። ና ፖዝ አታድርግሽ ሰለሞን። ሰለሞን ሰለሞን ና ተመለስ አንዴ። ባይብል እያወጣሁ እኮ ነው፣ እየሰማሁ ነው። ያው አወጣሁልህ እኮ እኔ ያወጣሁት እኮ እንድታየው ነው። ዮሐንስ 15 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ይላል። በእኔ ያለውን ብሎ ክርስቶስ ተናግሯል። በእርሱ ያለ ነው አይደለ? ይሄ ቅርንጫፍ ቀጥል ሲወርታች በእርሱ ያለ ቅርንጫፍ ነው አይደለም? የምጠይቅህን እየመለስክ ሂድ። ወረታች የደገርኩ እኮ እያወራ ያለው ትምህርት ነው እየሰጣቸው። ሰለሞን የምታዝግ ከሆነ ከዓባ ልክሃለሁ። እሺ ለመግባባትና ለመረዳዳት እያስፈራራኝ ነው እንትን የምትለው ብራዘር። እሺ ትንሽ የሆነ አዛና አስተምረው ትመጣለህ። ከዓባ ሄደህ ቻው። ሰዓት አልተረፈንም። ኦኬ
አይ አሪፍ አደረክ ዮሐዴ። እንደው ዝም ብሎ የእንትን የማለት ነገር ነው እና ይህ ስትገቡ አጉል ወይ መጽሐፍ ቅዱስ እውቀት ይኖራችሁ እባካችሁ፣ በተቻለ መጠን ወይ መጽሐፍ ቅዱስ እውቀት ይኖራችሁ። ጋይስ እንዳያችሁም ደግሞ ፕሮቴስታንቶች ገብተው የእግዚአብሔርን ቃል ሽምጠጥ። ኦኬ ይሄ በቃ ለዚህ ነው ጌታ ኢየሱስ ክርስቶስን መካድ የሚባለው ይሄ ነው። ጌታ ኢየሱስ በግልጽ አሁን በእኔ ያለውን በሱ ለመኖር እንዲህ ማድረግ አለባቸው ይላል። ጌታ ኢየሱስ ምን ይላል? በእኔ ያለውን ኦልሬዲ ያለ ቅርንጫፍ ነው እያለ ያለው ፕሮቴስታንቶች በእኔ ለመኖር ይሄ ራሱ አዲሱ መደበኛ ትርጉም ይባላል። ይሄ ራሱን ችሎ ሌላ ትርጉም። ኤኒዌይስ በጣም እኮ ሰው ማሰልቸት አይደክማቸውም። በፈጣሪም ቃሉን እያነበብን እንሂስባ ወደ ታች ውረድ። መጀመሪያ ይሄን ሳትመልስ ይሄን ሳትፈታ ነው እንዲህ ዝም ብለው የሚወረደው። አውድ ከላይ ወደ ታች ነው የሚነበበው። ስለዚህ እየፈታ እያስረዳ ትሄዳለህ። ክርስቶስ በእኔ ያለውን ቅርንጫፍ እያለ እንድትሆኑ ነው የሚነግራችሁ። በእኔ ሆኑ እኮ አይደለም የሚለው፣ በእኔ ያለውን ቅርንጫፍ ያለ ነው ቅርንጫፉ። ስለዚህ ይወገዳል እያለ ነው። በክርስቶስ ያልሆነ ነው እንዲህ የሚወገደው። ሲጀምር ስለመወገድ ነው የሚያወራው። ስለዚህ በክርስቶስ ያለ ስለሆነ ነው። መወገጃው ግን ምን ባለማድረግ ነው? ፍሬ ባለማፍራቱ። ስለዚህ እንድንሆን ነው፣ እንዲሆኑ እየነገራቸው ነው። በፈጣሪ ስም ያለ እያለ እንዲሆኑ ማለት በጣም ከባድ ነው። ኤኒዌይስ እሺ ሌላ ሰው እንዘባል።